ነገር የሚያስተምር ዲን ነውና በወልድ አድርገህ ብቻ ተሳሳይ ሙሉን አሳየን። ታርጉም ቃላቷ ቅድሚያ ያንጠለጠልከው ነው፣ አዲስ ነገር አይደለም እኮ። አይ እኔ ስሙን ነው የምፈልገው። አስጠጋለት አይታይም። ቪኪ እኔ ያንጠለጠልኩት ክር ነው፣ ሀብል ነው እኮ። ሰፋ አድርገውና ከነ ትርጉሙ ከነ ኮንቴክስቱ ልንገርህ። ሀብል ነው ያንጠለጠልኩት። ይሄ እንደምትነዳቸው በጎች አይደለም እኮ። ተርጉም ቅድሚያ ቃሏን ነገርኩህ እኮ። ያንጠለጠልከው ነው። እኔ ያንጠለጠልኩት ሀብል ነው። ሶሪ ሀብል ነው። በሀብል ነው የምሸነው። አሃ ስም የለውም። ኖ አይ ትርጉሙን ነው የፈለግከው? ያው ሙሉ ኮንቴክስቱን እነግርሃለሁ። እሺ ስሙን ኢቨን ስለ ሽንት ቤት አጠቃቀም ሁላ ቁጭ ያደረገ ዲን ነው ያለን። ስሙን ንገረኝ። አናፍርበትም። እሱም እንደምትነዳቸው በጎች አስመስለው አፈርክበት። ማንበብም አንባቢ ያለ አይደል? እንዲቀጥል ማንበብም አፈርክበት። ኖ አይ ምንም አፍረው ነገር የለም። ማንበቡን ከቻልክ አሸማቀቀ። ምንም ያሸማቀቅ ነገር የለም። ብሸማቀቅም አልገባም ነበር እኮ እዚህ። ስለዚህ አንብበው በቃ። ኢቨን ስለ ሽንት ቤት አጠቃቀም እንኳን ያስቀምጠልን እንዲህ ነው ያለና ምንም ያሸማቀቅ ነገር የለም። ባይሆን ስለ ሽንት ቤት አጠቃቀማችሁ ንገረኝ ልማር እኮ። አንብብና ንገረኝ። ቅድሚያ ንገረኝ አልኩ እኮ። ስለ ሽንት ቤት አጠቃቀምህ ንገረኝ። አሁን ስለ ሽንት ቤት አጠቃቀም አይደለም። ደግሞ መሐመድ ቂጤን በድንጋይ አልፈትግም። አዲሱን አንብብና ንገረኝ። ክፍታፍ ነህ እኮ ለዛ ነው። አዲሱን ንገረኝ። ይሄንን እሺ የምትለውን ክፍታፍ ነህ አልኩ። አንብበውና እነግርሃለሁ። አሁን አዲሱን ቀጥል። ንገረኛ አንብበው አልኩ እኮ። እሺ እንደ ነብይ ማንበባችን የምናፍርበት ዲን የለንም። ኢቨን በየትኛው እጃችን ማጠብ እንዳለብን በየትኛው እጃችን እኔ አልጠየኩም። እሱን መጸዳዳት እንዳለብን ሁላ ቁጭ ያደረገ ዲን ነውና እዚህ ጋር ተቀምጠህ ዝም ብለህ አደስኩር። አንተ ቃሏን ብቻ ነው ፈልገው። እኔ ፒነስ ማለት ምን ማለት ነው? እንትን የለህም እንዴ? ዲክሽነሪ የለህም ምናምን? የለኝም። በቃ እዚህ ጋር ተቀምጠህ ብልግና ስለምታስተምር ኦኬ። የነብይ አስተምሮ ብልግና መሆኑን ስለመሰከርክ በጣም እናመሰግናለን። ሰሚር አሸማቀቀው፣ አሳፈረው። ይሄ ብልግና ነው። አፍራን አየሻ ያለው ወንድምሽ አሸማቀቀውና ይሄ ብልግና ነው። ሀዲሳችሁ ብልግና እንደሆነ ገባው። እናመሰግናለን። ከስሩ ቴንኪው። አልችልም ብቻ በዛ አንድ ሪከመንድ ላድርገህ። በራወል በራ የሚባል ታውቃለህ? አልሰማሁትም። እስኪ ያሳጣኝ። ላላ ስትል መውደድ እና ላላ ስትል መጥላት፣ ላላ ስትል መጥላትና ላላ ስትል መውደድ የሚባል ነገር አለ በእስልምና። ሱራ 5:51 አንዴ ክፈትልኝ። እንትና ቪኪ ክርስቲያኖች ጓደኞች አሉ? ረዳቶች ምናምን ጓደኞች? ክርስቲያኖች በጣም ብዙ ነው። ክርስቲያኖች አሉ። በራውል በራውን አይፈቅድልህም። ላላ ስትል መጥላት አለብህ እነሱን። አህለል ኪታብ የምትለው ነው። አህለል ኪታብ እንደዛ። ይሄ እኮ የድሮ ነው እኮ። እናንተ ያመናችሁ ወይ? እሱ ተፍሲር ላይ ለውጥ አለው እኮ፣ መፈስሪ ላይ ነው እኮ። አንተ አሁን ብታነብልኝ ይሄ ነገር ተፍሲር እኮ አለው። ቁርአን አቤት፣ ያው ቁርአን። እናንተ ያመናችሁ ወይ? አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ፣ ከፊላቸው ለከፊሉ ረዳት ናቸውና፣ ከእናንተም ውስጥ ረዳቶቻቸው የሚያደርጋቸው ሰው እርሱ ከነርሱ ነው። አላህ አመፀኞችን ህዝቦች አያቀናም። ስለዚህ ክርስቲያንና አይሁዶችን ረዳት ማድረግ አይፈቀድልም፣ ጓደኛ ማድረግ አይፈቀድልም። ሱራ 3:28 አንዴ ቼክ አድርገው። ይህንን በተፍሲሮች ስትመለከተው ኢብን አባስ፣ ጃለሌን፣ ኢብን ከሲር ሌሎችንም ስታይ ጓደኛ መሆን የምትችለው መቼ መሰለ? ከክርስቲያኖች ጋር አንተ ብቻህን ብትሆን፣ 9ኙ ደግሞ ክርስቲያኖች ከሆኑ አንተ ብቻህን ብትሆን እነሱን መጥላት አችልም። ለምን እንደማጠለው ተፍሲሩን ቢነሳያለን። ምእምናን ከሃዲዎችን፣ ከሃዲ ከሚባሉት ውስጥ አንዱ ክርስቲያኖች ባለ ያላመኑም ከሃዲዎች፣ ምእምናን ከሃዲዎችን ከምእምናን ሌላ ለሚፈቀድልን ምእምን ብቻ ነው። ከምእምናን ሌላ ረዳቶች አድርገው አይያዙ። ይህን የሚሰራ ሰው ከአላህ ሃይማኖት በምንም ውስጥ አይደለም። አንተ አሁን ብዙ ጓደኞች አሉኝ ሙስሊም ያልሆኑ አልክ። ቁርአኑ ግን ምንድን ነው የሚለው? ከምእምን ሌላ ረዳት ጓደኛ የሚያደርግ ከሆነ በአላህ ሃይማኖት ውስጥ አይደለም፣ በምን ውስጥም አይደለም ይላል። የሚፈቀድልህ ኬስ በሙፈሲሮቹ አንድ አለ። መቼ? ቅድም እንዳልኩ 10 ብትሆኑ፣ አንተ ብቻ ሙስሊም ብትሆን፣ ሌሎቹ ክርስቲያን ከሆኑ
እነሱን የሆነ ነገር ለማድረግ አቅም አይኖርም፣ አችልም። የቱ ጋ ነው እንደዛ የሚለው? እስቲ ቁርአን አንቀጹን አውጣ። የቱ ጋ ነው እንደዛ የሚለው? ቁርአን አንቀጹን አውጣ። ሱራ 3:28 አስር ሲሆኑ አንድ ክርስቲያን ከሆነ ያልከው ነገር አንቀጹን አውጣላት ነገር። እሺ አዳምጪ። ኤግዛምፕል ነው እሱን የሰጠሁሽ። ተፍሲሩን ክፈተው። የ3:28ን ኢብን ከሲርን ተፍሲሮቹ ክፈትልኝ አንዴ። እሱን ያልኩት ኤግዛምፕል ነው የመጣሁት እንጂ ተርሊ 10 ሰው ክርስቲያን ከሆነ አንድ ሙስሊም ነው ያልከውን ቦታ እስቲ አንቀጹን አውጣ። አዳምጪ። እሺ ተፍሲሩን አንዴ ከፈትልሻል። ነሰሰርሊ 10 ሰው እያልኩ አይደለም። በቃ በደንብ ላስረዳሽ። 10 ሰው እና አንድ ያልኩት ምንድን ነው? ምሳሌ እንዳትል ድንጋይ ራስ አቱኝ። አዳምጪ፣ ቆይ አደርብኝ። ክርስቲያኖቹ ብዙ ከሆኑ ላውራ አስጨርሽኝ። ሰልጥኝ እስቲ። ሰው እያወራ ይወራል። ሰልጥኑ እስቲ እናንተ ሰዎች። ስድብ ነው እኮ የኛው ራሱ ያልኩት። አዳምጪ እሺ። አዳምጣንተም ምንድን ነው የምትረበሹት? ተፍሲሩ ተዘጋጅቶላችኋል። ኤግዛምፕሉን 10 ሰውና ክርስቲያን 10 ሰው ያለው ቦታ ያሳያል። ስርዓት ልመዱ እስቲ። ኦኬ ሰይድ፣ እኔ 10 እና 1 ብዬ ያስቀመጥኩት ክርስቲያኖቹ ብዙ ከሆኑ የሚፈቀድልህ በተፍሲሮቹ መሰረት። ተፍሲሩ ተዘጋጅቷልና በቃ ከሰሩኝ ጤና የላት እንደ ሴጣን ጆሮች ላይ እንደ የተቀመጠው የማዳመጥ ሞክሪ። ቅድሚያ ሰልጥኑ እስቲ። ክርስቲያኖቹ ብዙ ከሆኑ ሙስሊሞቹ ግን ትንሽ አንተ ብቻ አንተ ሆንክ፣ ለምሳሌ አደጋ ስለሚያደርሱብህ ጓደኛ መሆን ትችላለህ። በጥርስህ የሐሰት እየሳክ በልብህ እየረገምካቸው ጓደኛ መሆን ትችላለህ። ተፍሲሮቹን ላሳየህ። ፎር ኢንስታንስ ይችላሉ። ምን አይ ጥያቄ ይችላሉ ትችላለህ። ግን ተፍሲሮቹን ላሳየህ። እሷ የጠየቀችውን ላሳየህና ልቀጥል። ተፍሲሩን አንብበው። እሺ አንድ ነገር ልንገርህ። አሁን ይሄ ነገር የነገርከኝ ነገር አሁን ምሳሌ እኔ አላውቀውም። በቃ አሁን አንተ የቁርአኑና ተፍሲሩን አሳየኸኝ። በዚህ ባሳየኸኝ እኔ ጓደኞችን ክርስቲያኖችን መጥቼ ልጨፍጭፋቸው ማለት ነው? አልወጣኝም። አይሆንም። እንደዛ እኮ ቁርአን አለ ማለት ነው። እነሱ ሄጄ የሆነ ችግር ላምጣባቸው አይደለም። አይሆን ነገር ነው። ጎበዝ። ቁርአኑ ላይ ግን እንዳየው ጓደኛ አታድርግ ይላል። ተፍሲሩን ደግሞ እናንብበው። unless you indeed fear a danger from them, meaning except those believers who in some areas or times fear for their safety from disbelievers. ምን አደጋ ያደርሱብኛል ብለህ ምፈራ ከሆነ የሆነ አካባቢ ላይ ከነሱ እርዳታን ወይንም ሴፍቲን ምፈልግ ከሆነ ምን የምታደርገው? in this case such believers are allowed to show friendship to the disbelievers. How? Outwardly, but never inwardly. በዚህ ሁኔታ ውስጥ በውጫዊ ሁኔታ ጓደኛ ሙስሊም ላልሆኑ ምን ማድረግ ትችላለህ? ማስመሰል ትችላለህ። ምን ማድረግ ትችላለህ? እነሱ አደጋ ሊያደርሱብኝ ይችላሉ። ሃው? እነሱ ብዙ ከሆኑ አውት ነምበር ተሆኑ እነሱ አንተ ትንሽ ከሆንክ አደጋ ሊያደርሱብኝ ይችላሉ ብለህ ካሰብክ በውጫዊ ሁኔታ እነሱ ጋር ጓደኛ ማድረግ ትችላለህ። ግን በፍጹም ኢንዋርድ መሆን የለበትም፣ አውትዋርድ ነው። ሃው? እንመልከተው። ሳሂህ ቡኻሪ ሪካርድድ ዳት አቡ አደርዳ said, we smile in the face of some people although our hearts curse them. አቡ ደርዳ ምን እናደርግ ነበር? በአንዳንድ በሰዎች መካከል ወይም ደግሞ በተወሰኑ ሰዎች ፊት ምን እናደርግ ነበር? እንስቅ ነበረ። ለምን? ለማስመሰል። ነገር ግን ምን እናደርግ ነበር? although our hearts curse them, ልባችን ግን ይረግማቸው ነበር። በአፍህ እየሳክ በፊትህ ሰዎች ፊት ምን ታደርጋለህ? እንዴት ናችሁ ምናምን ማለት ትችላለህ። በልብህ ግን ሱራ 9:29 ላይ አዘጋጅልኝ። እሱን ይዙ መልሰው። ኦኬ አልቡኻሪ said that Allah said that ተቂያ is allowed until the day of resurrection. ተቂያ እስከ ቂያማ ቀን ምን ተብሏል? የተፈቀደ ነው። ተቂያ ማለት በእስልምና ቅዱሱ ውሸት
ቅዱስ ውሸት እንዴት ነው የሚዋሸው? ክርስቲያኖቹ ብዙ በሆኑበት ላይ እኔ እኮ በጣም ነው ወዳችሁ፣ እናንተ እኮ ምርጥ ናችሁ፣ ወዳጆቼ ናችሁ፣ ዘመዶቼ ናችሁ እያልክ ትስቃለህ። ልክ ቁጥር ስበልጥ ግን አይቻልም። ስቲል እወዳችኋለሁ ስትል ምን እያደረግክ ነው? በልብህ እየረገምካቸው ነው። በጥርስ ግን ትስቃለህ፣ በፊት ታስመልስላለህ። ይሄ እስከ ቅያማ ድረስ የሚቀጥል ነው። ዕለት ዕለት ግን ሱራ 9:29ን አይሁድና ክርስቲያኖችን አላህ ያጥፋቸው እያልክ መርገም አለብህ። ይሄ ቁርአኑ ላይ ያለ ነው ማለት ቁርአኑ አንተ የምትለኝ የድሮ ላይ አሁን እድሜውን ቁርአን እድሜውን ታውቀዋለህ? ስንት ነው እድሜው? የድሮና አሁኑ ይለያያል። አይ ማለት ቁርአን ስንት ዓመት ስንት ሆኖታል ማለት ቁርአን ተወረደ ማለት 1400 ዓመት እንደዚህ ነው መሰለኝ። እሺ አሁን ይሄ የተናገረው በአንተ ላይ ይሰመርታል? እንዴት ነው ነገር? እዛ ድሮ ችግር ነበራቸው እስላምና ክርስቲያን ይሁድና እንትኖች ችግር ስለነበራቸው ይህንን አያ መጣና ይሄ አያታ ደግሞ በአንተ ላይም ደግሞ ይሆናል በክርስቲያን ላይ ሱራ 9 የወረደው የመጨረሻው ሱራ የሴፍ ምዕራፍ ወይም ደግሞ ሱራ ተውባ የወረደው መጨረሻ ነው። ሁሉንም ሌሎቹን አብሩጌት አድርጓቸዋል። እሱ የመጨረሻው ነው ማለት ታቃለላለህ። እኔ ማለት እንደዛ ማድረግ አለብኝም። አንተ ስታስበው በክርስቲያንነትህ ትክክል ነው ይሄ ነገር? ይሄ ትክክል አይደለም። እኔ ሳስበው አንተ ስታስበው እኔም እስላም ነኝ ትክክል አይደለም ላለሁ። እሺ ማለት ጥሩ ተፍሲሮች አለ ማለት ነው። ትክክል እንደዛ ነው የለበትም። አሁን ለምሳሌ አንድ ሰው ክርስቲያኖችና አይሁዶችን አላህ ያጥፋቸው እያለ ቢራገም ይሄ ጤናማ ነው ብለህ ታምናለህ? ጤናማ አይደለም። እኔ አላምንበትም በዚህ ነገር በዚህ ነገር አላምንበትም። ክርስቲያኖችን ወደ ጠባብ ቦታ መንገድ ላይ ገፍትሯቸው ቢልስ ጤናማ ነው? አሁን አንተ ስለንትና ነው የምትለኝ እነዚህ አክራሪዎች። እኔ እኮ ለምን በአክራሪዎች ደግሞ መናገር አልችልም። እነሱ ደግሞ እነሱም አፍ የላቸውም እንደፈለጉ ማድረግ ይችላሉ። እና ጤናማ ነው ግን እነሱ እኮ ችግር አላቸው። እውነቱን እንግዲህ እኛም ላለን እስላም ነኝ እኔ እስላም ነኝ። እነሱ ችግር ስላለባቸው የሚያደርጉት ነገር ትክክል አይደለም። እነሱ መደገፍ እንደዚህ ብለው የሚያምኑ ሰይድ ቅያማ የሚመጣው አይሁዶችንና ሌሎችን አጥፍተን ገለን ስንጨርስ ነው የሚሉስ። እሺ ሌላ ነገር አሁን አንተ እኮ አንዳንድ ብቻ ነው የምትይዝልኝ። ብዙ እኮ ቁርአን እኮ በጣም ብዙ ነገር ነው ስታየው። አሁን ያለፈውን ብቻ ሳይሆን አህለል ኪታብ እናንተ እኮ አህለል ኪታብ ናቸው። አህለል ኪታብ አይሁዶች አህለል ኪታብ ናቸው። አይሁዶች አህለል ኪታብ ናቸው አይደል? አዎ ክርስቲያን ደግሞ አህለል ኪታብ ነው። በኋላ አህለል ኪታብ ለምን አንተ ይሄንን አይሌለ አይደማለም አህለል ኪታብ የሚሏችሁን ስሙ፣ አህለል ኪታብ ምን ተከተሉ የሚባል አያ የለም። አንተ ጋር ትንሽ አንተ ኢንፎርሜሽን አለ አለ ግን ያው ግጭት ስላለው ነው። እሺ እንደዚህ አሁን ለምሳሌ አንዳንዶች እንደዚህ ይላሉ፣ ቅያማ የሚመጣው አይሁዶችን አሳደን ስንገልና ስንጨርስ ነው። ድንጋይ ጋር እንኳን ቢደበቁ ድንጋዩ ናናና ሙስሊም ወንድሜ ከኋላ የተደበቀ አይሁድ አለ ግደለው ይላል። ከዛ እነሱ ስንጨርስ ነው ቅያማ ይመጣልን ብለው ከአይሁዶች ጋር አሁን እስራኤልና ፍልስጢን ምንድን ነው ያላቸው? ችግር አላቸው፣ ጦርነት እርስ በርስና አሁን ሄድና አንድ ፍልስጢንና ጠይቆ ስለ እስራኤል ምን ይልሃል? ወይም እስራኤሉ ስለ ፍልስጢን ምንድን ነው ምን ይልሃል? በዚህ ሰዓት ላይ ችግሩ ያንን ይሰድባል። ማን ነው ሎጊሽ? እንደ አንድ ሙስሊም ቅያማ እንዲመጣ አይሁዶችን ገለን ስንጨርስ ዛፍና ድንጋይ ከኋላ የተደበቀ አይሁድ አለ ግደል እያለ ሄደ የተደበቀን ገለ ስጨርስ ነው የሚመጣው ቅያማ ብለህ ታምናለህ? አይ እንደዛ ትሆንም መጥፎ ጥሩ። አሁን እኮ ቅያማ እንዳይቀማ ደግሞ መግደል የለብኝም ማለት ነው። ሀዲሱ አለ ሀዲስ ስላለ ነው። ሳይ ሙስሊም 29 ክፈተው። አንድ ያልከው በጣም ትክክል። አንደኛ አይሁዶች መግባት አለባቸው ቅያማ እንዳይመጣ ሞተው አለማለቅ ነው። ለምን በጥሩ አናስብም? ለምን ጥሩ ኑሮ አናስብም? አሁን አንተ በጣም ይገባል እኮ ያ እንደዚህ ነው። ሳይ ሙስሊም 29:22 ላይ አቡ ሁረይራ ሪፖርተድ አላስ ሜሴንጀር አንድ ጥያቄ አለ። ያለ መልእክተኛ ያለው አቡ ሁረይራ። እሺ ትቀጥላለህ። አንድ ጥያቄ ይሄን ታስተር አንድ ጥያቄ ጠይቀሃለሁ። እሺ ችግር የለውም። ቆይ አንተ እስላም ነበርክ ወይም እስላምን ወይም ተማርክ? ትንሽ ክርስቲያን ነኝ። አዎ። እና ስለ እስላም ተማርክ? ያ
በጣም አሪፍ ጥሩ ነው። ሁሉንም የተማርኩ ወይም እነዚህ መጥፎ ነገሮች ሁሉንም ተሆነ በጣም አሪፍ ነው። ሁሉንም ተሆነ ደስ ይለኛል። ለዛ ጥሩ ነው። ልክ ነው። ያ እንደዚህ ላለሽ በእስላም እኮ መጥፎ ነገር ሙስሊም will fight against ኦኬ እሺ ቺኛና አዲስ አንድ እንያት እሺ እሱን አሳይኝና በኋላ ልውጣ ነው በቃ አሳይኝ። The last hour would not come unless the Muslim will fight against the Jews and the Muslim would kill them until the Jew would hide themselves finish kafargo behind a stone or a tree and a stone or a tree would say, "O Muslim or a servant of Allah, there is a Jew behind me, come and kill him." But the tree ምናምን ብሎ ምንድነው እሱ ቂያማ ቀን ሰዓቱ አይመጣም ማለት ዝቃሪው ትንሽ ሰዓቱ አይመጣም ለሳው ኖት ካም የትኛው ሰዓት ቂያማ ማለት ነው የመጨረሻው ሰዓት ምን እስካልሆነ ድረስ unless the Muslim will fight against the Jew አይሁዶችን ሙስሊሞች እስካልተዋጉ ድረስ the Muslim would kill them ከዛስ ሙስሊሞች ምን ያደርጓቸዋል ይገሏቸዋል ማንን አይሁዶችን until the Jew would hide themselves behind the stone or a tree ዛፍ ስር ድንጋይ ስር እንግዲህ ዛፍና ድንጋይ ስር አሁን በኒኩለር ባለበት ጦርነት ስር ድንጋይ ስር ስትደበቅ አስበዋል ዛፍ ስር ስትደበቅ ብቻ እንትን ነበር እኮ የኛ ረሱል እኮ ጎረቤቱ ይሁድ ነበረ። አንድ ታሪክ ልንገርህ። ከችን አዲስ እንጨርሳት። ከዛስ ምን አለ? የቱ ጋር ነበርኩኝ? ከዛፉና ከእንትኑ ውሃ ላይ ይደበቃሉ። A stone or a tree would say, a Muslim or the servant ነው የሚለው ያ servant of Allah, there is a Jew behind me። ከዛ ዛፉ ስር ያለው ወይንም ደግሞ ድንጋዩ ምን ይላል? ከኋላ ላይ የተደበቀ አይሁድ አለ፣ ሙስሊም ናናና ግደለው እያለ ይላል። ድንጋዩና ዛፉ ዛፍና ድንጋይ መቁረጥ አለባቸው ቂያማ እንዳይመጣ አይሁዶች። ቡኻሪ ነው ሙስሊም ነው? ሙስሊም ነው። ሙስሊም ቡኻሪ ሙስሊም። ግን አንድ ዛፍ ደግሞ but the tree of garlic ነው የሚለው እንደዛ አካባቢ would not say for it is a tree of Jew። ይሄንኛው ዛፍ ግን የጁ ዛፍ ነው የአይሁዶች ዛፍ ስለሆነ ይደብቃቸዋል፣ አይናገርም። ስለዚህ ሙስሊሞች ማድረግ አይሁዶች ምን ማድረግ አለባቸው? ይሄንን ዛፍ መትከል፣ ሌሎችን ድንጋይ ማስወገድ፣ ዛፎች ማስወገድ ነው ያለባቸው ቂያማ እንዳይመጣ። አዎ ዛፍ በጣም ይሰክላል። አይ ለነገሩ ይሄ ሐዲት ضعيف ነው፣ እሱ ምንም ችግር የለም። ብቻ ሌላ ሐዲት ሳይ ሙስሊም ነው። አዎ እንትና የኛ ረሱል እኮ ጎረቤቱ ይሁድ ነበረ። ይህን ታሪክ ተመሳ ሐዲቱ ነው ራሱ ተቋልና መጥቶ ቆሻሻ ያስቀምጥለት። አዎ ቆሻሻ ያስቀምጥለት ነበር። ቆሻሻ ያስቀምጥለት አንድ ቀይ ደግሞ ቆሻሻ አላስቀምጥለትም። ምን ሆነ ብሎ ሄደው ጠየቁ። ተምቶ ይሄ ነበረ ሐዲቱ። ይሄን ተቋል ይሁን ነበር። አረ ሆዱን የበዘበዘለተው ቆሻሻ ሲያስቀምጥበት ቀዶ ነው የጣለው። ሆዱን ዘረገፈው። ይሁን ዋናው ነገር እናንተ የት ነው የምትኖሩት? ኢትዮጵያ ውስጥ ነው ወይም ሌላ ሀገር? ኢትዮጵያ ነው። ኢትዮጵያዊ ነው። በጣም እና በሰላም ኖሩ። ለምንድን መሰለሽ በጣም እስላም አለ ክርስቲያን አለ። በጣም ቆንጆ ኑሩ። ምንም ችግር የለም። አንተ ጥሩ ለበስክ፣ የተቀደደ ልብስ ለበስክ፣ አንተን ዞር ብዬ ማየት የለብኝም። ገባለም ለምን ጥሩ ተስማምተናል እኮ። ስማኝ ወንድሜ፣ ለአንተ ሳይሆን ለልጆችህ ጥሩ አድርጉ። በእናታችሁ ለልጆቻችሁ ጥሩ አድርጉ። አንድ ላይ ነው ኢትዮጵያ። እስላም ከኢትዮጵያ የማይወጣም ክርስቲያን የማይወጣም አብሮ ነው የሚኖሩት። በሰላም ኖሩ። በሰላም ኖሩ። እስኪ ቶ በእናታችሁ ትንሽ ላይክ ለማግኘት በእናታችሁ ሃይማኖት ላይ እንትና ሰይድ አሁን ያነበብንልህ መጽሐፍቶች ያነበብንልህ ታሪክ ጤናማ እንዳልሆነ ገብቶሃል። ተስማምተናል። ሐዲት ቡኻሪ ትለኛለህ። የሐዲት ያልከን ቡኻሪ ሰሒህ አለ። ምን ቡኻሪ አልወደውም ልንገርህ። ቡኻሪ አልወደውም። ቡኻሪ ተመጣለህ በሐዲት ትንሾችን ሰብስበህ ታረቀልኝ። ምን ሊያርግልኛል? ቡኻሪ ቀጣፊ ነው። በዚህ ሐዲቶች ምናምን ቀጣፊ ነው። በቃ ሰማኸኝ አንተ። በዛ ነው በቃ ብቻ። ስለዚህ ደግሞ እስላምና ክርስቲያን ደግሞ መጋደል የለባቸውም በቡኻሪ ብሎ ወይም በምናምን ነገር መዋደት አለባቸው። እውነትህን አንድ አረብ ሀገር የኖረ ቡኻሪ የሚባል ሰውዬ በጻፈው እንዴት መጋደል አለበት? ምክንያቱም እነዚህ ክርስቲያኖች እንግዲህ ካለ ማስወገድ አለባቸው።
አይደለ? መጋደል የለባችሁም፣ መዋደድ አለባችሁ፣ መፋቀር አለባችሁ። አሁን አንተ ስንት ነው ዕድሜ? 45 35 እና ለልጆች ማሰብ አለብህ። አሁን አንተ ትንሽ ነው የምትቀመጠው፣ እኔም ትንሽ ነው የምቀመጠው በዚህ ምድር ላይ እና ለልጆቻችን ማሰብ አለ። እኛ ለምን ይህንን ምድሩም ትንሽ ማቃጠል አለብን? ታቃጠን በኋላ እኛ ጥሩ አይደለም። ስለዚህ አሁን አንተ ስታስበው ሰይድ፣ አንተ ለምሳሌ አይሁዳዊ ብትሆን የሆኑ አካላት አይሁዳዊ ብትሆንና እናንተን ገለን ስንጨርስ ነው ቅያማ ይመጣልን ቢሉ ሁሌም እንድትጠነቀቅ አያደርግህም? አይሁዳዊ ቢሆን እኔ ምን ጤናማ አይደለም። ምክንያቱም አሁን ለምሳሌ ቅያማ በኔ ነው የተጻፈው። ቅያማ ትሆን በኔ ለነገር ብቻ እግዚአብሔር እኮ ድሮ ታውቃለህ፣ እግዚአብሔር መሐመድ ምናምን ይሁድ ነው የሚወዱት እና ፈضلناكم من العالمين በቁርአን ላይ አለ። እነዚህ ነበረ ይሁዶች ናቸው በፈضلناكم من العالمين ተጽፏል እዛ ላይ እንድታውቀው ብቻ። ስለዚህ ሐዲሳቶቹ ናቸው የቀጠፉት እያልከኝ ነው? ሐዲሳቶቹ ብዙ እኮ ሐዲሶች እነ ቡኻሪ ዋሽተዋል። 6000 ሐዲስ በዛ ላይ ደግሞ ሰሒህ አለ እንትን አለ። እኔ በሐሚድ ብዙ ማመን የለብህም፣ በእግዚአብሔር ቃላት ብቻ ማመን አለብህ። ሐሚድ ነው እንዳለ ሐዲስ እውነት ነው። ስለዚህ እኛ በትንሽ ነገር ደግሞ መበዛበዝ አለብን። እግዚአብሔር ኢየሱስ አንተ ጋር ይሁን፣ እኛ ጋርም አላህ ይሁን። እዩ ስማ፣ አንተ ምን አንድ ምክር ነገራቸዋለሁ። አንተ ኢየሱስ ብለህ ጥራ፣ እኔ አላህ ብዬ እጠራለሁ። አንተ ሁለቱን ሊሰራ ይችላል በል። ክርስቶስ ሁሌም ይሰራል፣ ሁሌም አባቴ እስከ ዛሬ ይሰራል፣ እኔም እሰራለሁ ያለ ሕያው አምላክ ነው። ስጋ የተገለጠ እሱ አዳኝ ነው። ይሁን እሱ ጥሩ ነው። እሺ በሉ። በቃ ቻው። የለኝም ጥያቄ። ይሁናችሁ። እሺ ቴንክ ዩ በጣም ፒውር ሃርት እንዳለ ሄድ። ደህና አስጥልኝ ወንድሜ። ይመስገነው። እንዴት ነህ? ሰላም ብያለሁ። እኔ አንድ ነገር ነው የምናገረው፣ ምንድን ነው ቀላል ነገር ነው። እኔ 30 ዓመት ሆኛለሁ ተወጣው። አዎ እዛለም ሌላ ቦታ ነው የምኖረው እና በ30 ዓመት በፊት እኔ በኖርኩበት ኢትዮጵያ ውስጥ ክርስቲያንና እስላምን አላውቅም ነበር። የት ነው ክርስቲያን የት ነው እስላም አላውቃቸውም። አንድ ነበሩ፣ ሁሉም አንድ ነበሩ ማለት ልዩነት የሚባል ነገር የለም። እኔ በጣም አሪፍ ክርስቲያንና እስላምን አላውቅም ነበር እና አሁን ምን ሆነ ነገሩ? መለያየትና መሰዳደብ የደረሰው የፈጠረው ነገር ምንድን ነው የፈጠረው? እና መሰዳደብ ከምንድን ነው የወጣው? አቤት ከምንድን ነው የወጣው? የተፈጠርኩት ነው የወጣሁት ነው? እምነቱ ምንድን ነው? እኔ እስላም ክርስቲያን ሁሉም ነኝ። እኔ እስላም ክርስቲያን ሁለቱንም። ማን ነው የፈጠረን? ሁለቱ ጋር እስላምም ክርስቲያንም ነው። ሁሉንም። አንተ እኮ ክርስቲያን እኮ ይሆንኩ ተወልደህ ነው። አባት ክርስቲያን፣ እናት ክርስቲያን፣ አጎት ምናምን ባይሆን እኮ ክርስቲያን አትሆን ነበረ። አለቀ። ወይም እስላም ነበርክ መሰለኝ። አሁን የአንተ እምነት ምንድን ነው? አልገባኝም። እኔ እስላም ነኝ። ክርስቲያንም ነኝ አልከኝ እኮ። ምን ችግር አለው? ሁለቱንም ነው። እኔ በሁለቱም አምናለሁ። እኔ በእስላም በክርስቲያን ሁሉም በቃ የእግዚአብሔር ፍጥረት ነው። ስለዚህ የክርስትናው ማስተምሮ ትክክል ነው፣ የእስልምናው ማስተምሮ ትክክል ነው ብለህ ነው የምታምነው? ሁሉም በራሱ እውነት ነው የሚያየው። አሁን አንተ ክርስቲያን ስለሆንክ ክርስቲያን ስለተወለድክ ነው መሰለኝ። አይ መወለድ አንድ ነገር ነው። መወለድ እንትን ሊልህ ይችላል። ነገር ግን ባትወለድም እንትን ማለት ደግሞ ሌላ ጉዳይ ነው። ሁለት እውነቶች ሊኖሩ አይችሉም፣ ተቃራኒ ሆነው። ይህንን ታምናለህ? አምናለሁ። ያ ሁለት ተቃራኒ የሆኑ ነገሮች በተመሳሳይ ሰዓት እውነት ሊሆኑ አይችሉም። አንደኛው ሊተራሊ ስህተት ነው። ለምሳሌ ክርስቶስ የእግዚአብሔር ልጅ እንደሆነ እኛ እናምናለን፣ እንደ እስልምናው ደግሞ አይታመንም። ስለዚህ አንዱን ክርስቶስ አንደኛው የእግዚአብሔር ልጅ ነው ብሎ ሲያምን አንደኛው አይደለም ካለ ሁለቱም በአንዴ ትክክል ሊሆኑ አይችሉም። እኛ ኢየሱስ ክርስቶስ እንደተሰቀለ እናምናለን፣ እንደ እስልምናው ደግሞ ኢየሱስ ክርስቶስ እንደተሰቀለ አይታመንም። በተመሳሳይ ሰዓት ሁለቱም ትክክል ሊሆኑ አይችሉም። እኛ ክርስቶስ አምላክ እንደሆነ እናምናለን፣ እንደ እስልምናው ደግሞ ክርስቶስ አምላክ ነው ተብሎ አይታመንም። ሁለቱም ትክክል ሊሆኑ አይችሉም በተመሳሳይ ሰዓት።
አንደኛው ስህተት ነው፣ አንደኛው እውነት ነው። እኛ ደግሞ በስጋ የተገለጠው ክርስቶስ ሁሉን የነገረን ሁሉን ያስተማረን እውነት ላይ ያለን ብለን እናምናለን። ከክርስቶስ አስተምሮ ውጭ ያለ በሙሉ ስህተት ነው ብለን ነው የምናምነው። ይሁን፣ ምንም ችግር የለም። ይሁን። እኔ እኮ ማለት እኮ ይሄ ትክክል ነው፣ ይሄ ትክክል አይደለም፣ ይሄ ጥሩ ነው፣ ይሄ ጥሩ አይደለም ማለት እኔ እንደዚህ ሲደረስ አገሩ ጥሩ አይሆንም ማለት ክርስቲያንና እስላም መለየት ይጀምራል። አሁን በትንሽ ነገር እና በቃ ራሱ በራሱ ባመነበት እኔ ባመንኩበት አንተ ባመንክበት እና ለምን በጥሩ አንኖርም ነው እኮ ጥያቄ። ኦኬ ያ የመጀመሪያው ነገር ምን እናምናለን እኛ ክርስቲያኖች? ክርስቶስ በስጋ የተገለጠው ለሰው ልጅ ነው። ለሰው ልጅ በሙሉ የተገለጠ ነው። ያ ማለት ግን የሰው ልጅ በሙሉ ይድን ዘንድ ነው እንጂ አንዱ ድኖ አንዱ እንዳይድን አይደለም። ክርስቲያን ማለት በራሱ ከራሱ ይልቅ ስለሌላው የሚጨነቅ መሆን አለበት። ስለዚህ እኔ ስለ አንተ ስለምጨነቅ አሁን አንተ ትድን ዘንድ ዘላለማዊ ገሃነም ውስጥ እንድትቃጠል አልፈልግም። እግዚአብሔር አንድያ ልጁን የሰጠው አንደኛ ልጁን የላከው ዓለም ሁሉ በእሱ አምኖ እንዲድን ነው። ስለዚህ አንተ መዳን አለብህ ብዬ አምናለሁ። መዳን አለብህ። መዳን ካለብህ ደግሞ ለአንተ እኔ ወንጌል መንገር አለብኝ። ክርስቶስ አምላክ ነው። ክርስቶስ ሞቶ ተነስቷል። ያለህበት መንገድ ስህተት ነው ብዬ መንገር አለብኝ። ይህን ደግሞ በወልደዴ እንድናገር የአንተ ቁርአንም ደግሞ ኢንቫይት ያደርገኛል። እንዴት ኢንቫይት ያደርገኛል መሰለ? ሰይድ ነው አይ ቲንክ ሰይድ ነው ስምህ? አዎ ሰይድ ነኝ። አሁን እኔ ሰይድን ተነስቼ አይ ቲንክ የጀርመን ባንዲራ ይመስለኛል የሚታየኝ። ሰይድ ያለ ባንዲራ ነው ያለኝ። ሶስት ባንዲራ የሁሉም ነኝ። ቆዶ ስለቆንዛሩ አሁን ሰይድን እኔ ተነስቼ አንተን ሙሉ እንትን ቆራርጬ ሰይድ የተወለደው አሜሪካ ነው፣ ሰይድ እንደዚህ ነው፣ ሳትወልድ 5 ልጆች አሉት፣ ሰይድ እንደዚህ ቦታ እንደዚህ አድርጓል እያልኩ ብልህ አይ እኔ እንደዚህ አላደረግኩም አትልም? የማይሆን ነገር የማይሆን ነው ያልሆነ ነገር አቤት። ምክንያቱም ተቀጥፎብኛል እና ስለዚህ ያ ታሪክ አይ ትክክል አይደለም። እኔ አሜሪካም አልኖርኩም ልጆችም አልወለድኩም ሜቢ ትላለህ አይደለ? የአንተ ልጆችም ደግሞ ኖ አባታችን አሜሪካ አልኖረም ሌሎችም ልጆች የሉትም እናንተ የምትሉትም ታሪክ ስህተት ነው ይላሉ አለ የአንተ ልጆች። ፐርፌክት። እኛም ይህንን የምንለው ምንድነው? እሱ ቁርአን እኛ ላይ አሁን ማንለውን ይልብናል። አንደኛ የምታመልኩት ማርያምን ይመጣሉ፣ የሀሳብ ልዩነቶች ይመጣሉ ማለት ነው። አግኝተኛል? አዎ እየሰማሁህ ነው። አዎ በጣም በጣም አሪፍ። እሱ ትክክል ነህ፣ የምትለው ነገር ትክክል ነህ። ብቻ እኔ አንድ ነገር መናገር የምፈልገው ያው በኢትዮጵያ ባህል ነው የምናገረው፣ በአገሬ ብቻ ነው የምናገረው። በሌላ ሀገር ምናምን አያገባኝም። እኔ የማውቀውን 1000 ዓመቶች በጣም የቆየ ዓመቶች እና እስላምና ክርስቲያን በጣም በቆንጆ እየኖሩ ሁሉም የራሱ የያዘ ያኛውም እንደጻፈት ይሁን ምናምን እና አሁን ተወልደን ደግሞ ነገር አምጥተን አሁን ነገር ማምጣት ደግሞ አንፈልግም እኛ
እስላም እንደዚህ ነው፣ ክርስቲያን እንደዚህ ነው ማለት ኦኬ። ሁሉም የራሱ ጃም ስድብ ብቻ መሳደብ፣ ሃይማኖት መሳደብ ምናምን ደግሞ አስፈላጊ አይደለም ነው ብሎም ለምክር ነው ብቻ። ሁሉም የራሱ ማድረግ ይቻላል። እኔም ክርስቲያን መሳደብ የለኝም፣ ክርስቲያን ደግሞ እስላምን መሳደብ የለም። ለምን መቶ ዓመቶች አንድ ላይ እንደ ወንድምና እህት እንደ ቤተሰብ ምናምን ኖሮ አሁን ለምን ያንን ነገር እናመጣዋለን? ብቻ ነው ምክር ነው። እኔ ማንም ትክክል ነው ማንም ስህተት ነው አልልም ማለቴ ነው። ቴንክ ዩ ሜይ ቢ ሀሳብ ጥሩ ነው። ስድብ አንዳንዱ ያለመግባባቶች ሊኖሩ ይችላሉ። በሰለጠነው ዓለም ላይ ተነጋግረህ እንትን ትላለህ። ካልጣመ የሚጥምህን ትወስዳለህ። ነሰሰርሊ የኔን ሀሳብ ግዴታ አንተ ላይ መጫን አልችልም፣ አንተም እኔ ላይ መጫን እንደማችለው ማለት ነው። ግን አሁን ጊዜው የሀሳብ ነው። ድንጋይና ገጀራ ዘንድ የምንፋለጥበት መሆን የለበትም። መወያየት ይቻላል። በውይይት ላይ ግን መጣላት ወይንም ደግሞ መጨቃጨቁ መሰዳደቡ ጤናማ ነው እኔም ብዬ አላምንም። ምንድነው ችግር የሚሆነው? ምንድነው እሱ መቼ መሰለ መሞገስ ሲከብደው ሰው ወደ ጥብ ወደ ስድብ ወይንም ደግሞ ስምህን ወደ ማጥፋት ደረጃ ከገባ ያ ነገር አስቸጋሪ ነው። ኔስ ቴንክ ዩ። በጣም መጨረሻ በቃ ልወጣ ነው እና አንድ ነገር እንድንገራችሁ፣ ተፋቀሩ። ዋናው ነገር ተፋቀሩ እና መፈቃቀር ትልቅ ነገር ነው። እኔ አንተ መሰበክ አልችልም፣ ሃይማኖት ማውጣት አልችልም፣ አንተ ምን ማውጣት ቃሏን የመተርጎም ብቃትን እንየው እስኪ። እችን ቃል ተርጉም፣ እችን ቃል እንድተረጉማ ነው የምንፈልገው። ጋይድ ሚዩት ነህ። ዝም ጀሚል ጀሚል እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም። እችን ቃል አንብቢና ተርጉሚልን። ቃሉን እኔ አላነበውም። ትምህርት ጠፍቶብክ ነው? ማስተማር የምታስተምረው ነገር የለም ነው? እንዴት ነው? ከነቢያችን እችን ቃል አንብቢያት። ቃሏን አላነበውም የእስልምና ስመታት ፋሺ አንብቢያት። እችን ቃል አንተ ስላወራህ እኮ እስልምና አይበላሽም። እሺ አይጠፋም። የትኛውንም ነስረዲን አዳር ተግማምተሃል እኮ እስከሚበቃ ሴቷ ላይ ከምንም አይነት ሃይማኖት እኮ የለህም አንተ ውጭ ነህ። ዛሬ እየየ ነው አንብቡ ውስጥ እያሉ ኡስታዞቻቸው በየቤቱ እየዞሩ ምንም አያውቁትን በደንብ አስተውላችሁ ከሆነ በየቤቱ እየሄዱ ይህን ቃል አንብቡ ውስጥ ያሳፍራል ሚሉ ኡማዎቻቸውን ተመልከቱልኝ። ሀዲሳቸው አንዲትን ቃል ተርጉሙ፣ እችን ተርጉማት። ወባ እንደያዘው ሰው ወባን እንደያዘው ሰው ሆኑ። ተርጉም እንዳወራህ ፊት ለፊት ብትጀግና ተደብቀህ ይሄን ወሬ አንብባት። እዩ አለቀሱ። በቃ ማንበብ አልቻሉም። አንብባት። እችን ቃል አንብቡና ሌላ ቦታ እንሄዳ። እችን ቃል ተፈርሙና ከዛ በኋላ ወደ ሌላ እንሄዳለን። ውይይቱ ጋር አንብብል። አዳምጠኛ እየመጣህ ተማር። ለምን እየመጣህ ተማር? አይ ኡስታዝ አንብብሽ አዳምጠኛ እንዴ ቀጥል። ጥያቄ አለኝ። አንብባት። እችን ቃል ቅድሚያ አንድ ጥያቄ አለኝ። ጥያቄ ልጠይቅና እችን ቃል አንብብ ቅድሚያ። እችን ቃል አንብብ ቅድሚያ። ጥያቄ ያለኝ በክርስትና ቃሏን አንብብ ቅድሚያ። ትጠይቃለህ ከዛ በኋላ ጥያቄ ያለኝ መምህርና እሺ እንግሊዝኛ አልችልም። እሺ እኔ ልበል። በቃ ካልቻልክ መጨረሻ ላይ ትጠይቃለህ። አዳምጠኝ። እሺ ጥያቄ አለኝ። አላዳምጥህም። ትቀመጣታለህ። እንዲህ ትሸማቀቁበታላችሁ ማለት ነው። እያንዳንድሽ ተሸማቀሽ ትወጫታለሽ። እንዲህ ሂሚሌት ትወኛታለሽ ማለት ነው። እየዞሩ ኡስታዞቻችሁ እንደዚህ ነው የሚሰሩት አይደለ? ትርጓሜ ላይ ቀደም አርዴም እንዳላችሁ ከቃላት ወደ ቃላት እንትን ሊል ይችላል። ዋናው ግን ምንድነው? መልእክቱ ነው የሚታየው። አንድ ነገር አንድ ጽሁፍ መልእክቱ ነው የሚታየው። የሆነ ትርጓሜን እያስክ ይኸው እንደዚህ ነው
ይሄ እንደዚህ ፈጣሪ ይሆናል፣ ይሄ እንዴት እንደዚህ ይባላል ምናምን የምትል ከሆነ ኦኬ እንተያያለን። ነብይ በአፉ ያጫውታል ይሄንን ቃል ማለት ነው። ዘቢብ ማለት ነው። ዘቢብ እግር ከፍቶ እግር መካከል ያለውን ዘቢብ በአፉ እንትን ይላል። እሱን እናመጣዋለን ማለት ነው፣ እንገባበታለን። ከዛም በላይ ደግሞ የከፉ መረጃዎች አሉን ሰሞኑን የምንገልጻቸው። ምንም የክርስትና መጽሐፍ ያልሆኑ ተራ መጽሐፍቶችን ኢቨን ፉካሬ መጽሐፍቶች ዝም ብለው እንትኖች አውደ ነገስቶች ምናምን ብሔራዊ ቅርስ የሆኑ እንኳን እዛው መጥተው ቤተክርስቲያን አስተምረው እንደምትነዳቸው በጎች አይደለም። ንገረኝ እሺ፣ ስለ እያንዳንዱ ነገር ስርዓት ንገረኝ እሺ። ቡና ልንገርሃ። ኦኬ ሰፋ አድርግልን። ቀጥል፣ አንብብ። ለምን አነባለሁ? ራስን እንድነግረኝ ነው ፈልገው። አንብብ። ያው አንተ አይደል እያሳየ ያለው አንብብና ትርጉምን ራስን የምንነግረኝ። እኔም ማምን አገባኝ። የማያገባ ከሆነማ እዚህ ላይ ተቀምጠህ ለምንድን ነው ያልሆነ ነገር የምታወራው? እኮ አንብብና ንገረኝ። አሁን ጥሩ ነው፣ ጥሩ ነው፣ ጥሩ ነው ሁሉ ቃል እኔ ደግሞ እጠባበቃለሁ በተስፋ ተስፋ ዘዳግምን 1 ዓመት ሙሉ እኮ ዘውዘሩ እኮ አንተ ይሄን አንብቡልኝ እያሉ ምንድን ነው እሱ ዛሬ አንብቡ ስትባሉ የምታለቅሱት? አንድ ቀን ስንገባ ነቢያችሁ በአፉ እንትን እንደሚል ደግሞ ስናመጣው ምን ልትሆኑ ነው? ያኔ የአፉን ደግሞ እንዴት ልታደርጉን ነው? ዘቢብ በአፉ እንትን ነገር ከፍቶ የሚለውን አንብብ ብለን ደግሞ እናስለብባለን። እሱ ነው አይቀራትም። አልሐምዱሊላህ እሱም አይቀራትም። በአፉ እንትን ያላትን ደግሞ ታነቧታላችሁ ሳትፈልጉ በግዳችሁ። ነገር ከፈት አድርጎ ዘቢብ በአፉ እንትን ይል ነበር የሚለውን ታነቧታላችሁ። ኔክስ ሎዲንግ ልታሽሟጥጡበት ሰዎችን ልታሙበት ከተጠቀማችሁ የእናንተ ምላስ ጤናማ አይደለም፣ ሊታፈርበት ይገባል። አይናችሁ መልካሙን አይቶ ፈጣሪን እንዲያመሰግንበት፣ የወደቁ ልታነሱበት አይታችሁ አይነ ስውሮችን ልመሩበት ተተጠቀማችሁበት የገነት በር ለእናንተ ነው። ነገር ግን አይታችሁ እንዳላየ የምታልፉ ከሆነ እርዳታችሁን የሚፈልጉትን እንዳላየ የምትሆኑ ከሆነ አይናችሁ ለእናንተ ጠላታችሁ ነው። ጆሮአችሁ ሰምታችሁ መልካሙን ዜና ሰምታችሁ ወንጌል አድምጣችሁ ወደ ህይወት የምትመጡ ከሆነና በሰማችሁትም 30፣ 60፣ 100 ያማረ ፍሬ የምታፈሩ ከሆነ ድነት ታገኙበታላችሁ። ሰምታችሁ እንዳልሰማ የምታፈሱ ከሆነ ይህ ትውልድ እየሰማ አይሰማኝም እንደተባለው ጆሮአችሁ ለእናንተ ገሃነመ መግቢያችሁ ሊሆን ይችላል። ወየው ያኔ ሲነገረኝ በሰማው የምትሉበትና የምታለቅሱበት ይሆናል ጆሮአችሁ። እግራችሁ ወደ መልካሙ ቦታ ትሄዱ ዘንድ ዘወትር የሚፋጠኑ ከሆነ ወደ አምልኮተ ጣዖት ሳይሆን ወደ ሰው መግደል ቦታ ሳይሆን ወደ ዝርፊያ ሳይሆን ወደ ማመስገኛ ቦታ የተቸገሩትን ወደ መርዳት ቦታ የምትሄዱበት ከሆነ መልካም ነው። ነገር ግን ጣዖት ልታመልኩ እግራችሁ እዟችሁ መሄድ ከሆነ ወይንም ደግሞ ወንጀል ልትሰሩ የምትሄዱበት ከሆነ እግራችሁ መጥፊያችሁ ይሆናል። በተመሳሳይ ብልታችሁም ብዙ ተባዙ ተብላችኋልና አግብታችሁ ወልዳችሁ በልጆቻችሁ ፍሬ ልትባረኩበት ትችላላችሁ። ነገር ግን ከዘሞታችሁበት ወይንም ደግሞ አልባሌ ነገር ካደረጋችሁበት፣ አላግባብ ቦታ ከሄዳችሁበት ለራሳችሁም በሽታ ታመጡበታላችሁ፣ ለቤተሰቦቻችሁም ታስተላልፉበታላችሁ፣ ለልጆቻችሁም በምድር በሰማይም ሊያስጠይቃችሁ ይችላል፣ ያስጠይቃችኋል። ብልታችሁን ፈጣሪ ፈጥሮ ለመልካም ትጠቀሙበት ዘንድ ብዙ ተባዙ ብሎ ጋብቻም መልካም ነው ብሎ የባረከውን አይ ይሄንን ብልት ለምንድን ነው የፈጠረው ብለህ አሁን ላይ እንደሚያደርጉት ማለት ነው ብልትን የምቆርጥ የምሰልብ ከሆነ የምቀጠቅጥም ከሆነ ያስጠይቃል። እሱ የሰራው መልካሙን አድርጎ ፈጥሮልህ ሳለ አንተ ብልትን የምቆርጠው ከሆነ
ያስጠይቀሃል ማለት ነው። ስለዚህ እያንዳንዱ የሚያሳፍረን እኛ ክርስቲያኖች የምናፍረው ሊያሸማቅቀን የሚገባው አንድ ነገር በስሙ መጠራቱ ሳይሆን በዛ አካል የምናደርገው ነገር ነው የሚያሸማቅቀን። አሸማቃቂው የሚያሳፍረው የሚያስጠይቀንም በዛ በተፈጠረልን በተሰጠን አካል ምን አፍርተንበታል፣ እንዴትስ ነው የተጠቀምነው የሚለው እንጂ ስሙ አይደለም። እንዴት አውለነዋል የሚለው ነው ዋናው። አልሐምዱሊላህ እንኳን ደህና መጣሽ።